መኪና ሲገዛልሽ ትመልሺ ነበር። መኪና የገዛልኝ መች ነው? አስቸግረኝ ነበር። በጣም አስቸጋሪ ነበረች። ግን ሰባውን ከእሷ ጋር ብር አመጣ ምናምን ነገር ከእሷ ጋር ምንም ያመጣሁት ብር የለም። ወላሂ ነው ብላችሁ ምንም ያይዘ ብር ያመጣሁት የለም። ምንም ገንዘብ እኔ እንዳገኝ ያደረገችው ነገር የለም። ወደ መኪና ደግሞ አልገዛልኝም። የራሴ መኪና ላይቭ ላይ ወጣ ራሴ ብር ሰጥቼው ነው የገዛው አለች። ከዛ ብር ሰጥቼው አለ ተቀምጧል እንትን ብር ሰጥቼው ራሴ ነው የገዛሁት አለች። ዝም ብለህ አስቡ ምን ያህል ነው የሚደብር ውስጥ ቢሆን ባለው ነው። እኔ አልሰስቱም ለሷ ብር ሰጥቼው አይባልም ነው። እኔ እዛች ጋር ስንት ሰው ጋር ቪዲዮ ሰርተንበታል እንትን ላይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ በዘት ተረፍ ይበል እያልኩኝ ዛሬ እንግዲህ ኢሳም እና ኢክራም አነጋጋሪ ሆነዋል። ኢሳም እንግዲህ እንዳያችሁት መኪና ገዝቻለሁ ለጓደኛዬ ይገባታል ብዬ ብሎ ኢንተርቪው አድርገው ነበር። እሷ ደግሞ ሊቭ ላይ ወጣ ቀጥታ መኪና በራሴ ብር ነው የተገዛው፣ የመኪና እውቀቱ ስለሌለኝ ግዛልኝ ብዬ ብሩን ሰጥቼው እንጂ ገዝቶልኝ አይደለም እያለች ነው። አነጋጋሪ የሆነ ነገር ነው። እንዴት እንደዛ ትላለች እያለ ነው ኢሳም። በነገራችን ላይ ማለት ነው ለምንድን ነው ብዙ ጊዜ ስናያቸው አብረው ሲሆኑ በጣም ደስተኛ ሆነው እንትን ሲሉ እኔ የምሬ ነው የምላቸው የመንፈስ ቅናት የሚባል ነገር የሆነ ሌላ ቅናት ሳይሆን እኔ እንደነሱ ብሆን ብላቸው የመንፈስ ቅናት የምትቀኑት አለ አይደለ? ጥሩ ማለት ነው። እና እንደዛ ነበር። ግን ስናየው ሶሻል ሚዲያ ላይ ሲመጡ እንደዛ ያስብሏችሁና መጨረሻቸው ላይ ግን እሷ እንደዚህ ናት ምናምን የሚባል ነገር በጣም የሚደብረኝ ማለት ነው። በነገራችን ላይ ሁለቱ በጣም ይዋደዱ ነበር፣ ይፋቀሩ ነበር። አልሆነም። በቃ ፈጣሪ የፈቀደው ነው የሚሆነው። የሁሉም በቃ እዚህ ቦታ እዚህ ቀን ድረስ ትኖራላችሁ አብሯችሁ ነው። ይሄ ሁላ የሆነው ደግሞ ኢሳም ታሞ ነበርና በዛን ሰዓት ኢክራም አብረዋ ነበረች መሰለኝና በዛ የተነሳ ነው ይሄንን ያለው እንግዲህ በነገራችን ላይ በጣም የምጠላው ነገር ምን አለ መሰላችሁ? ብዙ ነገር አሳልፋችሁ አብራችሁ ጠጥታችሁ ብዙ ነገር ሆናችሁ ብዙ ነገሮችን አድርጋችሁ ከዛ የሆነ ሰዓት ላይ ወላሂ ሲብር ሰጥቼው አንከራ ያምታው ባይዘው አንዳንድ ሰው ምንድነው ውስጡ ታሙ እጁ ላይ ከደስተኛ ለመሆን ነው ይሞክራል። አይኖ በደንብ አውቀዋለሁ እንዴት ሊያረጋት እንደፈለገ እኮ እኔ አውቀዋለሁ። ገባ ምንም ነው ጨዋታው ምንም አይመጣም፣ ግን ይመጣል። እንግዲህ እንዳያችሁት እሱ አሁንም ቀርቦ ለምን እንደዛ አለች ሁለታችንም ልከኛ ስለሆነ ነው ብሏል። ግን በነገራችን ላይ ለምንድን ነው ሶሻል ሚዲያ ላይ ተዋውቃችሁ ብዙ ነገር አሳልፋችሁ ብዙ ነገር ያሳለፋችሁ ናችሁ፣ ደስታም ይሁን ሀዘንም መጨረሻ ላይ በሆነች ነገር ከተለያያችሁ አንዱ የአንዱን እንትን ነው የሚያወራው የአንዱን እሷ እንደዚህ ናት እሱ እንደዚህ ነው ምናምን በቃ የሆነ አለ ለዛ ላሳለፍነው ጊዜ አንድ ሰው ክፉ ቢሆን አንድ ሰው የሆነ በቃ አንድ ሰው ክፉ ቢሆን አንድ ሰው አልፎ ያን ሰው ክፉ የሆነውን ሰው ማስተማር ይችላል። ግን እኔ ካየኋየሁ ሶሻል ሚዲያ ላይ ሲመጡ መጀመሪያ ላይ እፍ ብሎ በቃ እንደነሱ ብሆንን ብለን የመንፈሳዊ ቅናት ማንም ሰው እንደሚቀናባቸው የሆነና መጨረሻቸው ግን ሌላ ነገር ነው። እሷ እንደዚህ ነበረች፣ እሱ እንደዚህ ነበረ፣ እኔ እንደዚህ ነበርኩኝ ምናምን። ይህ በጣም ነው የሚደብረው። እንደዚህ ባይኮን ማለት ነው። በተለይ ሶሻል ሚዲያ ላይ ወጥተው እሷ እንደዚህ ነበረ፣ እሱ እንደዚህ ነበረ። በቃ ካደረገላትም አደረግኩ ካደረገላትም እሱ እኮ መደበቅ የለባትም። በቃ አመሰግናለሁ ነው ካደረገላት ሊያደርግላት ይችላል፣ ከምናየው አንጻር ከሚሆኑት አንጻር ማለት ነው። ሆኖም ግን ሶሻል ሚዲያ ላይ ወጥቶ መተራረብ ቢቀር ነው የምለው። እሷ እንደዚህ ነበረ፣ እሱ እንደዚህ ነበረ። እኔ ከመጠላው ባህሪ ብዙ ነገር አሳልፋችሁ ክፉ የሚሆን ጥሩ መጨረሻ ላይ መተራረብ ምናምን በጣም ነው የምጠላው። እና
ለማንኛውም ውድ ቤተሰቦች እንግዲህ መልካሙን ሁሉ ይጠማችሁ እያልኩኝ ባትተራረቡ ብዙ ያሳለፋችሁ ሰዎች ናችሁ። እሷን ኢክራም እንደዚህ ነበር፣ አይሳም እንደዚህ ነበር ባይባባሉ በጣም ደስ ይለኛል። ምክንያቱም በቃ ቢያንስ ብዙ አመት ነው፣ 5 አመት እኮ ቀላል አይደለም፣ ቀላል አይደለም። ብዙ ነገር አሳልፈዋል፣ ደስታ የሚሆን ሀዘን። በእርግጥ ኢሳም ታሞ ኢክራም ካልጠየቀች ይሄ ጥፋት ነው፣ ስህተት ነው። ምንም ቢሆን አብረው በልተው ጠጥተው ብዙ ነገር አሳልፈዋል እና ሆኖም ግን ስህተት ከሆነ ይቅርታ በመጠየቅ አብረው እንኳን ባይሆኑ የዛን ያሳለፉትን ጊዜ ጥሩነት ነበር ማሰብ ያለባቸው። እና ለማንኛውም ውድ ቤተሰቦቼ ችለው ነው ማንም ሰው ሁሌ ደስተኛ የሚሆን የለም። ሁሌ ደስተኛ ሁሌ በቃ እንትን እንደምናያቸው አይደለም። ቤት ሌላ ነው፣ ውጭ ላይ ሲወጡ ሌላ በቃ ነው። ይሄ የስራው ባህሪ ነው እና በእርግጥ ደግሞ ይዋደዱ ነበር፣ ግን ደግሞ የፈጣሪ ፍቃድ ነው አልተለያዩም። ግን እኔ እዚህ ጋር የማስቀምጠው መልዕክት ምን አለ መሰላችሁ? አንድ ሰው አንድ ላይ ከኖረ በኋላ እንደዚህ አይነት እየወጣ ነገር ብዙ ያሳለፈ ሰው ነው። ከዛ ስትለያዩ የሆነ እሷ እንደዚህ ናት እሱ እንደዚህ ናት የሚባለውን ነገር በጣም ነው። ብዙ ነገር አሳልፋችሁ በትንሽ ነገር እንዲህ እሷ እንደዚህ ነበረ እኔ እንደዚህ ነበርኩ የሚባለው ነገር ማለት ነው። እና ብቻ እኔ እንጃ